እባቦች እስልምናን ተቀበሉ አላህ ልጅ የለውም ብለው መሰከሩ አጋንንቶች የሚለው ከምን እንደመጣ አሳያችኋለሁ። ምን ጠይቀውት ለምን እንዳለ ቀጥል ክርስቲያን Abdullah reported that Abu Lubaba had informed him that the Allah's messenger Abdullah እንደተረከው ምን ይላል? Allah's messenger had forbade the killing of the snake found in the house. የአላህ መልእክተኛ ቤት ውስጥ የሚገኙ እባቦችን እንዳይገደሉ አዘዙ ወይም ደግሞ ከለከሉ አለ። ለምንድን ነው ያዘዙት? በመዲና እስልምናን የተቀበሉ እባቦች ስለሆኑ። ሎክ ይሄም ደግሞ የሆነበት ታሪኩን ልንገራችሁ። ከለታት አንድ ቀን ሰውየው አንዱ የሙሐመድ ሰሃባ ከጦርነት ይመለስና ወደ ቤት ይገባል። ታሪኩን አድምጡ። ወደ ቤት ሲመጣ ሚስቱን በር ላይ ራቁቷን ያገኛታል። ክርስቲያን አዲሱን አዘጋጀው ካወቀው በቃለ በር ላይ አቡ ሰይድ አልኩድሪ ማለት ነው። በር ላይ ሲያገኛት ሴፍ ይዟል። ራቁቷን በር ላይ ሲያገኛት ወንድ ልጅ ቤት ደግሞ አልጋው ጋር እንቅስቃሴ ያያል፣ ሲንቀሳቀስ ያያል። እቺ ሴትዮ ጦርነት ሄዷል ብላ ወንድ አስገብታለች ማለት ነው ይልና ሊቀነጥሳት ሲል ኖ እንዳታደርግ ቅድሚያ ውስጥ ያለውን ሳታቅ ምንም ነገር መጥፎ ነው ላይ አታደርጋለችው። ከዛ ውስጥ ያለውን ወንድ ነው እቆርጠዋለሁ ምናምን ብሎ ሲገባ እና ይገዳደላሉ። ማንኛው ቀድሞ እንደገደለ ግን አይታወቅም። ሰውየው እባቡን ይገላል፣ እባቡም ሰውየውን ይገለዋል። ሁለቱም እርስ በርስ ተጠፋፉ። እባቡ ሰውየውን ገደለው፣ ሰውየው እባቡን ገደለው። ማንኛው ቀድሞ እንደሞተ ግን አይታወቅም። ከዛስ ሰሃባዎቹ ተሸክመውት ያ ነብይ እባክህ አድነው፣ ይሄ ወንድማችን አያሳዝንም? እንደወጣ ከጦርነት ተመልሶ ከሚስቱም ጋር እንኳን እንደው ቁጭ ብሎ ቡና ሳይጠጣ ይኸው ተነድፎ በእባብ ሞተ ሲሉት አራዳ ለነብዩ ለምን እንደዚህ ያደረገ? እባብ እኮ ወንድማችሁ ነው። እስልምናን የተቀበሉ ጂኒዎች አሉ። ስለዚህ የምን ጸሎት ነው? ከሞተ በኋላ አስነሳ ስላሉት ማስነሳት ማምለጫ መንገድ ምን ተጠቀመ? ወንድሙን ነው የገደለው። እንደውም ጸሎት አድርጉ፣ ወንድሙን ከገደለ ሁለቱም ገሃነም ነው የሚገቡት። ወንድሙን ገድሏልና ለራሳችሁ ምን በማለታችሁ ጸሎት አድርጉ፣ ጸሎት አድርጉ። ማምለጫ ማለት ነው። ሐዲሱን አንብቦ ያ ረዘም ያለ ሐዲስ ነው። ሳይ ሙስሊም 2236 ኤ ላይ የሚገኝ ሐዲስ ነው። ምንድነው? The man carried the weapon and then came back and found his wife standing between the two doors. ሰውየው ከጦርነት ሲመለስ መሳሪያውን ጎራዴውን ይዞ ማለት ነው ሚስቱን ውጭ ላይ በበሮች መካከል ራቁቷን ሆና ያገኛታል ይላል። He bent toward her, smitten by jealousy, and made a dash toward her with a spear in order to stop her. ከዛ በኋላ ምንድነው ሴትዮዋን መታትና በቅናት ተነሳስቶ ማለት ነው ከዛ በያዘው መሳሪያ ሊዮጋት አስጎነበሳት ይላል። She said እሷ ምን አለች? Keep your spear away and enter the house until you see that which has made me come out. መሳሪያን አስቀምጥና ወደ ቤት ግባ፣ እኔን ለምን እንደወጣሁ ያን ጊዜ ቤት ገብተህ ስታይ ትረዳለህ አለችው። He entered and found a big snake coiled on the bedding. ከዛ በኋላ ቤት ውስጥ ገብቶ ሲመለከት አልጋው ላይ ትልቅ የተጠቀለለ እባብ ተመለከተ አለ። He darted with the spear and pierced it and then went out having fixed it in the house. ከዛ በኋላ እባቡን በጎራዴው ወጋው። ከወጋው በኋላ ወደ ውጭ ነገር አወጣው ይላል። But the snake quicked and attacked him and no one knew which of them died first. ከዛ በኋላ እባቡ አልሞተም ነበርና ሰውየውን እንደገና ነከሰው። ነገር ግን ከሰውየውና ከእባቡ ማን ቀድሞ እንደሞተ አይታወቅም። ሁለቱም ሞተዋል ማለት ነው። ከእባቡና ከሰውየው ግን የትኛው ቀድሞ እንደሞተ አይታወቅም። The snake or the young man የትኛው ቀድሞ እንደሞተ አይታወቅም። We came Allah's apostle and made a mention to him. ከዛ በኋላ ይሄንን ታሪክ ለነብዩ መጣንና ተረክንለት ይላል። ከዛ በኋላ ነብዩ ምን አለ? And the prophet said supplicate to Allah that the man may be brought back to life. ሰውየው ወደ ህይወት እንዲመለስ ከፈለጋችሁ ሰላት አድርጉ፣ ጸልዩ ይላችኋል። አምላካችሁን ለምኑ ይላችኋል። Thereupon he said በመቀጠል እንደዚህ አለ ask forgiveness for your companion
ከዛ በኋላ ለጓደኛችሁም ይቅርታ ጠይቁለት፣ አላህን ይቅርታ ጠይቁለት። ኤንድ ሴድ ለምንድን ነው ይቅርታ የሚጠይቁለት? ዜር አር ኢን መዲና ጂንስ ሁ ሃቭ አክሴፕትድ እስላም። ምክንያቱም በመዲና ውስጥ ጂኒዎች እስልምና የተቀበሉ ጂኒዎች አሉ። ሶ ዌን ዩ ሲ ዋን ኦፍ ዘም ከነሱ ውስጥ አንዱን እንኳን ካያችሁ ፕሮናውንስ ኤ ዋርኒንግ ቱ ኢት ፎር 3 days ለ3 ቀን ያህል ወደ ቤታችሁ እንዳይመጣ አስጠንቅቁት። ኤንድ ኢፍ ዴይ አፒር ቢፎር ዩ አፍተር ዛት ከዛ በኋላ ወደ ቤታችሁ ከመጣ ግን ግደሉት፣ ምክንያቱም እሱ ሰይጣን ነው። ይቅርታ አድርጉለት፣ ይቅርታ ጠይቁለት ያለበት ምክንያት ምንድነው? እባቡን ስለገደለው። እባቡ ምንድነው? ጂኒ ስለሆነ ጂኒ ማለት ነው። በዋሪ 31 ሉክ። ስለዚህ ሰውየው መሐመድ እንዴት ነው ማምለጫ የተጠቀመው? ሉክ እንትን አደረገው፣ ኢሹን ቀየረው። አሁን ሰዎቹ እባብ ሲገሉ ነው የኖሩት። ምንም ናውላው የላቸውም። እሱን አሳያችኋለሁ። ዑመር ዝም ብሎ እባብ ነበር እየፈለገ የሚገለው ይላል። በኋላ ለዑመርም ሄደው ይነግሩታል። እባብ አትግደል፣ ነብያችን እኮ ከለከለ፣ እስላም ናቸው እባቦች ብሏል ሲሉት ይላል። ዑመር ራሱ ገና ጋራ ይጋባል ማለት ነው። ሳባዎቹ አያውቁም፣ ግን አስነሳ ሲሉት ማምለጫ መንገድ ምን አለው? እንደውም ይቅርታ ለምኑ ለነብያችሁ፣ ለሞተው ሰውዬ፣ ለጓደኛችሁ። ለምን? ሐዲሱን አንብበው። ኦኬ ውሸታም ይለኛል ከስር እያየ ማለት ነው። በዚህ መጠን ለካ አይምሮና ለመጠቀምም ይቻላል። ናሬትድ አልሐፋስ ኢብን ቃይስ እንደተረከው ይልና while I was going to help this man አሊ ኢብን ጣሊብ አሊ ኢብን አቡ ጣሊብን ልረዳው ወይም ደግሞ ላግዘው እየሄድኩ እያለ ይላል። ይሄ ሰው ተራኪው ማለት ነው። አቡበከር ሜት ሚ ኤንድ አስክድ ከዛ በኋላ አቡበከር አገኘኝና ምን አለ? where are you going ወዴት ነው የምትሄደው ብሎ ይጠይቀዋል። አይ ሪፕሌድ እኔም እንደዚህ ብዬ መለስኩለት I am going to help that person ያንን ሰው ልረዳው እየሄድኩ ነው። ማንን? አሊን ማለት ነው። he said go back for I have heard Allah's messenger saying ተመልሰህ ሂድ፣ ምክንያቱም የአላህ መልእክተኛ እንደዚህ ሲሉ ሰምቻለሁና። when two Muslims fight each other with their swords ሁለት ሰዎች እርስ በራሳቸው በሰይፍ ሲጣሉ ወይም ደግሞ ሲገዳደሉ ከተገዳደሉ both the murderer as well as the murdered will go to the hellfire ገዳዩም ተገዳዩም ሲኦል ይገባሉ ብሎ ተናገረ።